ሰላም ሰላም እንዴት ናችሁ? ይህ ኢትዮዶት አካዳሚ ዩቲዩብ ቻናል ነው። የዛሬው ትምህርታችን ርዕስ የሚሆነው ሳምፕል ሳይዝ ካልኩሌሽን ኢን ስትራክቸር ኢኩዌሽን ሞዴሊንግ የሚል ይሆናል። ያው እንደሚታወቀው በሌሎች የአናላይሲስ ሞዴሎች ብዙውን ጊዜ የምንጠቀመው የሳምፕል ሳይዝ ካልኩሌሽን አለ። ለምሳሌ ዳብል ፕሮፖርሽን እንጠቀማለን ወይም ሲምፕል ፕሮፖርሽን እንጠቀማለን ወይም አንዳንዴ ከአሁን በፊት የተሰራ ሪሰርች ካለ የዛንን ፕሪቫለንስ ወስደን በዛው ሳምፕል ሳይዝ ካልኩሌት የምናደርገው። በስትራክቸር ኢኩዌሽን ሞዴሊንግ ግን ይሄ አይሰራም። ሌሎች ብዙ አይነት የሳምፕል ሳይዝ ካልኩሌሽኖች አሉ። በዛሬው ትምህርት ሁለት አይነት የሳምፕል ሳይዝ ካልኩሌሽን አሳያችኋለሁ። የመጀመሪያው ምንድነው ቶታል ፍሪ ፓራሜትር በመፈለግ ሳምፕል ሳይዝን ካልኩሌት ማድረግ እንችላለን። ሁለተኛው ደግሞ ፒሪየድ ሳምፕል ሳይዝ ካልኩሌሽን ኢን ስትራክቸር ኢኩዌሽን ሞዴሊንግ የሚል ሶፍትዌር በመጠቀም አሳያችኋለሁ። ዳንኤልስ ስኮፐስ የሚባል .com የሚል እንትን አለ። ሳይንቲፊክ ካልኩሌተር ነው። እዛ ላይ እንዴት ካልኩሌት ማድረግ እንደምንችል የሳምፕል ሳይዛችን ላተንት ቫሪያብላችን፣ ኦብዘርቭ ቫሪያብል እና ሌሎችን እንትኖች በመጠቀም እንዴት ሳምፕል ሳይዝ ካልኩሌት ማድረግ እንዳለብን አሳያችኋለሁ። ምክንያቱም በስትራክቸር ኢኩዌሽን ሞዴሊንግ የአድቫንስድ ሞዴል ነው። ይሄም ሞዴል ግን ኤስቲሜት አድርገን ሪሊ አውትፑት ለማግኘት የግድ ሳምፕል ሳይዝ ኢምፖርታንት ነው። ምክንያቱም ሳምፕል ሳይዛችን በጣም ስሞል እየሆነ በሄደ ቁጥር የሚመጣው አውትፑት ሪሊ የኛን ሪሰርች ዲተርማይን ላያደርግ ይችላል ማለት ነው። ወይም ደግሞ ብዙ ጊዜ ከሞዴል ጋር ስለሚገናኝ ማለት ነው። ስለዚህ አዲኬት የሆነ ሳምፕል ሳይዝን በምን መንገድ እናገኛለን የሚለውን ነገር ቀድሞ ማወቅ ያስፈልጋል ማለት ነው። ስለዚህ ሳምፕል ሳይዝን እንዴት ካልኩሌት ማድረግ እንዳለብን አሳያችኋለሁ። እያንዳንዳቸውን ስቴፕ ተከታተሉኝ። ምንድነው ዋይ ሳምፕል ሳይዝ ኢምፖርታንት ኢን ስትራክቸር ኢኩዌሽን ሞዴሊንግ ይላል። ሳምፕል ሳይዝ ለምን አስፈለገ ካልኩሌት ማድረግ ከሌላው የተለየ የሚያደርገው ምንድነው ነው? ቢኮዝ ኢን ስትራክቸር ኢኩዌሽን ሞዴሊንግ ዜር ኢዝ ዋት ኢሹ ኦፍ ሞዴል አይደንቲፊኬሽን ነው። ሞዴል አይደንቲፊኬሽን ኢሹ ስላለ ሪሊ በትክክል ሳምፕል ሳይዝ ካልኩሌት ማድረግ አለ። ሌሎችም የግድ ካልኩሌት ማድረግ አለብን፣ ግን በስትራክቸራል ደግሞ በጣም በትክክል ካልኩሌት ካላደረግን ሞዴላችን አይደንቲፋይ ላይሆን ይችላል ማለት ነው። ኢን ስትራክቸር ኢኩዌሽን ሞዴል ስንሰራ ሶስት አይነት የሞዴል አይነቶች አሉ። የመጀመሪያው ምንድነው ሃን አይደንቲፋይድ ሞዴል ይባላል። ሁለተኛው ጀስት አይደንቲፋይድ የሚባል ሞዴል አለ። ሶስተኛ ደግሞ ኦቨር አይደንቲፋይድ የሚባል ሞዴል አለ። ስለዚህ ሃን አይደንቲፋይድ፣ ጀስት አይደንቲፋይድ እና ኦቨር አይደንቲፋይድ ማለት ምን ማለት ነው የሚለውን እናያለን። እዚህ ጋር እየይዘን ሃን አይደንቲፋይድ ማለት ምን ማለት ነው? ዲግሪ ኦፍ ፍሪደሙ ከዜሮ በታች ከሆነ ወይም ኔጌቲቭ ከሆነ ምን እንለዋለን? ሃን አይደንቲፋይድ ነው። ስለዚህ ይሄ ሞዴል የምንሰጠውን ዴታ ኢስቲሜት አድርጎ ሪል የሆነ አውትፑት ሊሰጠን አይችልም ማለት ነው። ሁለተኛው ደግሞ ምንድነው? ጀስት አይደንቲፋይድ ይባላል። ጀስት አይደንቲፋይድ ማለት ምን ማለት ነው? ዲግሪ ኦፍ ፍሪደሙ ዜሮ የሆነ ያ ማለት ኤስቲሜት አድርጎ አውትፑት ሊሰጠን ይችላል። ነገር ግን በስትራክቸር ኢኩዌሽን ሞዴል እያለ ጉድነስ ኦፍ ፊት ቴስትን ግን ቴስት ማድረግ አንችልም። ጉድነስ ኦፍ ፊትን ቴስት አደረግን ማለት ደግሞ ሪሊ ትክክል ነው ወይስ አይደለም የሚለውን አሹር ማድረግ አንችልም ማለት ነው። ሶስተኛው ግን ኦቨር አይደንቲፋይድ። ኦቨር አይደንቲፋይድ ከሆነ ዲግሪ ኦፍ ፍሪደሙ ምንድነው? ከዜሮ በላይ ነው። በዚህን ጊዜ ግን የምናደርግ እንችላለን አውትፑትን በትክክል ኤስቲሜት መሆኑን እናውቃለን። ጉድነስ ኦፍ ፊትን ቴስት ማድረግ እንችላለን ማለት ነው። ስለዚህ ለምንድነው ሳምፕል ሳይዝ ኢሹ የሆነው? ቢኮዝ ሳምፕል ሳይዝ ካን ቢ ሊድ ቱ አንደር አይደንቲፋይድ ሞዴል። ያ ማለት ዲግሪ ኦፍ ፍሪደሙ ከዜሮ በታች ከሆነ ምንድነው የምንለው? ሃን አይደንቲፋይድ ነው። ዜሮ ከሆነ ደግሞ ጀስት አይደንቲፋይድ ነው። አውትፑትን ይሰጠናል፣ ነገር ግን ሌሎችን ፋርዘር አናሊሲስ መስራት ግን አያስችለንም ማለት ነው። ስለዚህ የኛ ሞዴል ሪሊ ጉድ ሞዴል ነው ለማለት ነው ያለበት ኦቨር አይደንቲፋይድ መሆን አለበት ማለት ነው። ኤላርጅ ሳምፕል ሳይዝ ኢንሹር ስቴብል ኤስቲሜት ኢን ስታቲስቲካል ፓወር ነው። ስታቲስቲካል ፓወር ምንድነው? ሳምፕል ሳይዛችን ላርጅ እና ላርጅ የሆነ በሄደ ቁጥር ሪሊ አውትፑቱን ኤስቲሜት የማድረግ ወይም ስታቲስቲካል ፓወሩ ሃየር ሆኖ አውትፑቱን የማግኘት እድላችን ወይም የምናገኘው አውትፑት ሪሊ የመሆን እድሉ ምን ይሆናል? ሃየር እየሆነ ይሄዳል ማለት ነው። ስለዚህ ጀነራል ሩል ኦፍ ተምብ አለ። የምንጠቀም ምንድነው? አትሊስት 10 ኦብዘርቬሽን ፐር ኤስቲሜትድ ፓራሜትር። ለአንድ ፓራሜትር አንድ ኤስቲሜት ለሚደረግ ፓራሜትር ቢያንስ ከ10 እስከ 20 ኬዝ ያስፈልገናል ነው የሚለው ሩል ኦፍ ተምብ ማለት ነው። ብዙውን ጊዜ ኮመን ላይሆን ይችላል። አንዳንዴ ከ5 እስከ 20 ይባላል። ግን ብዙውን ጊዜ ኮመን የሆነው ምንድነው? ከ10 እስከ 20 ኦብዘርቬሽን ያስፈልጋል ፐር ዋት ኤስቲሜትድ ፓራሜትር ማለት ነው። ኤስቲሜት ለምናደርገው ለእያንዳንዱ ፓራሜትር ለእያንዳንዱ ኤስቲሜት ለምትደረግ በስትራክቸር ኢኩዌሽን ሞዴሊንግ ለእያንዳንዱ ኤስቲሜት ለምትደረግ ፓራሜትር ቢያንስ ከ10 እስከ 20 ሳምፕል ሳይዝ ወይም ኬዝ ያስፈልገናል ማለት ነው። ለምሳሌ ምን አለ ኤስቲሜት እናደርግ በስትራክቸር ኢኩዌሽን ሞዴሊንግ ምን ኤስቲሜት እናደርጋለን? ፋክተር ሎዲንግ አለ፣ ኤረር ቫሪያንስ አለ፣
ላተንት ቫሪያብል ካለ ላተንት ቫሪያብል ቫሪያንስ አለን። ሌሎች የሪግሬሽን ኮኤፊሽንቶች አሉ፣ ዲስተርባንስ አለ። እነዚህን ነገር ኢስቲሜት ለማድረግ የግድ ለአንዷ ኢስቲሜት ለምትደረግ ፓራሜትር ምን ያስፈልገናል ማለት ነው? ቢያንስ ከ10 እስከ 20 ኬዝ ያስፈልገናል ማለት ነው። ስለዚህ ምንድነው እኔ ዛሬ ማሳያችሁ ቶታል ፍሪ ፓራሜትር ሳምፕል ሳይዝ ካልኩሌት ስናደርግ በስትራክቸር ኢኩዌሽን ሞዴሊንግ ቶታል ፍሪ ፓራሜትር ይባላል። ቶታል ፍሪ ፓራሜትር ማለት ነው ከስሙ እንደምንረዳው ፍሪ ፓራሜትር ማለት it is value is not predetermined rather than it is value is determined by what the data we have ባለን ዴታ ዲተርማይን ሊሆን የሚችል ማለት ነው። ቶታል ፍሪ ፓራሜትር ማለት ያ ማለት በእኛ ሞዴሉ ኢስቲሜት ሊያደርጋቸው የሚችላቸው እያንዳንዳቸው ነገሮች ምን ይባላሉ? ፍሪ ፓራሜትር ይባላል። ቶታል ፍሪ ፓራሜትር ማለት የስድስቱ ድምር ነው። እያንዳንዱን ስለምንሄድበት ሪግሬሽን ኮኤፊሽንት አለ፣ ፋክተር ሎዲንግ አለ፣ ኤረር ቫሪያንስ አለ፣ ላተንት ቫሪያብል ቫሪያንስ አለ፣ ዲስተርባንስ አለ፣ ሌሎችም አሉ። እነዚህ ስድስቶቹ በአንድ ላይ ሲሆኑ እንላቸዋለን ቶታል ፍሪ ፓራሜትር እንላቸዋለን። ቶታል ፍሪ ፓራሜትር ቶታል ማለት ድምራቸውን ለመግለጽ የምንጠቀምበት ነው። ፍሪ ፓራሜትር ማለት it is value not predetermined rather than it is value depend on what the data we have ባለን ዴታ ኢስቲሜት ሊደረጉ የሚችሉ እንላቸዋለን ፍሪ ፓራሜትር። ለዛ ነው ስማቸው ፍሪሊ ኢስቲሜት የሚሆኑ ቀድሞውኑ ያልተወሰነላቸው ነገር ግን እኛ ባለን ዳታ ኢስቲሜት ሊሆኑ የሚችሉ እንደማለት ነው። ስለዚህ አንድ በአንድ ስድስቱንም አንድ በአንድ እናያለን። መጨረሻ ላይ ቶታል ሳምፕል ሳይዝን እንዴት ማግኘት እንደምንችል በቶታል ፍሪ ፓራሜትር አሳያችኋለሁ። መጨረሻ ላይ ደግሞ ሌላ በፔሪየር ሳምፕል ሳይዝ ስትራክቸር ኢኩዌሽን ሞዴሊንግ የሚባል አለ፣ ሶፍትዌር ነው። እሱን እናሳያችኋለሁ። ኦንላይን ተከታተሉ። የመጀመሪያው ምንድነው? ሪግሬሽን ኮኤፊሽንት ነው ወይም ፓዝ ኮኤፊሽንት እንለዋለን። ሪግሬሽን ኮኤፊሽንት ምንድነው ነው? ሪግሬሽን ኮኤፊሽንት ወይም ፓዝ ኮኤፊሽንት የምንለው ምንድነው? አንድ ኢንዲፔንደንት ቫሪያብል ሌላን አውትካም ቫሪያብል ኢፌክት አለው ስንል ያነ ኢፌክት ምን እንለዋለን? ሪግሬሽን ኮኤፊሽንት ወይም ፓዝ ኮኤፊሽንት እንለዋለን። ያ ማለት ስትሬንግዝ አሶሲዬሽን የሚገልጽ ማለት ነው። ለምሳሌ ዲፕሬሽን ኳሊቲ ኦፍ ላይፍን አፌክት ያደርጋል ካልን የዚህ ቤታ ኮኤፊሽንት ምን ያህል ነው? ይህ ቤታ ኮኤፊሽንት ነው ምን ይገልጻል? ስትሬንግዝ ኤንድ ዳይሬክሽን ኦፍ ሪሌሽንሺፕ ቢትዊን ዋት ቱ ቫሪያብል በሁለት ቫሪያብሎች መካከል ያለን ማግኒቲዩዱን ማግኒቲ ኦፍ ሪሌሽንሺፕ እና ዳይሬክሽኑ ኦፍ ሪሌሽንሺፕን ይገልጻል። ዳይሬክሽኑ ኔጌቲቭ ነው ፖዚቲቭ፣ ሲጨምር ይጨምራል፣ ሲቀንስ ይቀንሳል የሚለው የሚያሳየን ነው። ማግኒቱ ደግሞ በምን ያህል የሚለውን የሚያሳየን ማለት ነው። ለምሳሌ ላርጅ ኢፌክት ካለው ለምሳሌ ቤታ ኮኤፊሽንቱ 0.5 እና ከዛም በላይ እየሆነ በሄደ ቁጥር ትንሽ ሳምፕል በቂያችን ነው ኤስቲሜት ለማድረግ። ምክንያቱም ኢፌክቱ ሪሊ በጣም ሃየር የሆነ ኢፌክት ስላለው በትንሹ ማወቅ እንችላለን። ስለዚህ የሁለቶች ቫሪያብል ኢፌክት ለምሳሌ ያን ዲፕሬሽን ከኳሊቲ ኦፍ ላይፍ ላይ ያለው ዲፕሬሽን ከኳሊቲ ኦፍ ላይፍ ላይ ያለው ኢፌክት 0.5 ነው ማለት ነው። ስለዚህ አውቶማቲካሊ እኛ እንዳየነው ኢፌክቱ ሃየር ነው። ሃየር የሆነ ነገር ደግሞ ማለት ነው ባይ ቻንስ የመሆን ድሉ ላወር እየሆነ ይመጣል። ስለዚህ ትንሽ ሳምፕል ተጠቅመን ሪሊ አውትፑትን ማግኘት እንችላለን ማለት ነው። ሚዲየም ኢፌክት ለምሳሌ ቤታ ኮኤፊሽንታቸው ከ0.3 እና ከዛም አቨሬጅሊ 0.3 ከሆነ ምንድነው ሞዴሬት ሳምፕል ያስፈልገናል። ምክንያቱም ይህ 0.3 በጣም ላወር አይደለም፣ ደግሞ በጣም ሃየር ቤታ ኮኤፊሽንት አይደለም። ስለዚህ የሚያስፈልገን ሚዲየም የሆነ ሳምፕል ያስፈልገናል ማለት ነው። ስሞል ከሆነ ቤታ ኮኤፊሽንታችን ስሞል ከሆነ ለምሳሌ 0.1 እና ከዛም በታች ሆነ ማለት ላርጅ የሆነ ሳምፕል ያስፈልገናል ይሄን ነገር ኤስቲሜት ለማድረግ። ምክንያቱም 0.1 የተባለች ቤታ ኮኤፊሽንት ባይ ዲፎልት ኦር ባይ ቻንስ የመሆን ዕድሏ ከፍተኛ ነው። ባይ ቻንስ የመሆን ዕድሏ ከፍተኛ ሆነ ማለት ወይም ባይ ቻንስ 0.1 ኢፌክት አለ ማለት እኛ ሪሊ የሆነ አውትፑትን የማግኘት ዕድላችን በጣም ዝቅተኛ ነው። ይሄ ዝቅተኛ የሆነ ፕሮባቢሊቲን ከፍ ለማድረግ ደግሞ እንጠቀማለን ላርጅ ሳምፕል ሳይዝ ከጣመን ካልኩሌት እናደርጋለን ማለት። ስለዚህ የመጀመሪያው ምንድነው? ሪግሬሽን ኮኤፊሽንት ነው። ስለዚህ ለእያንዳንዱ ሪግሬሽን ኮኤፊሽንት እንዳንድ ፍሪ ፓራሜትር ነው የሚወሰደው። አንድ ሪግሬሽን ኮኤፊሽንት ብትኖረን እንዳንድ ፍሪ ፓራሜትር ነው ተሰራ። ለዚህ ፍሪ ፓራሜትር ለአንድ ሪግሬሽን ኮኤፊሽንት ምን ያስፈልገናል ማለት ነው? እንደ ሩል ኦፍ ታምብ ከ5 እስከ 20 ኦር ዋት ከ10 እስከ 20 ምን ያስፈልገናል? ሳምፕል ሳይዝ ያስፈልገናል ማለት ነው። ለአንዷ ሪግሬሽን ኮኤፊሽንት ማለት ነው። ስለዚህ አሁን ኢፌክት ቤታ ኮኤፊሽንት ግን አፌክት ያደርገናል። ምክንያቱም ቤታ ኮኤፊሽንቱ ሃየር ኤንድ ሃየር እየሆነ በሄደ ቁጥር የዚህ ኢፌክት ሪሊ የመሆን ዕድሉ በጣም ከፍተኛ ነው። የመሆን ዕድሉ በጣም ከፍተኛ መሆን ማለት ነው ስሞል ሳምፕል ሳይዝ ተጠቅመን ኤስቲሜት ማድረግ እንችላለን ማለት ነው። ነገር ግን
ሚዲየም ከሆነ ለምሳሌ 0.3 ከሆነ ኢፌክት ሳይዛቸው ወይም ደግሞ ቤታ ኮኤፊሽንቱ ሞዴሬት የሆነ ሳምፕል ሳይዝ ያስፈልገናል። ነገር ግን 0.1 እና ከዛም በታች ከሆነ ቤታ ኮኤፊሽንቱ ላርጅ የሆነ ሳምፕል ያስፈልገናል። ይሄን ኤስቲሜት አድርገን ሪል የሆነውን አውትፑት ለማግኘት ምክንያቱም 0.1 ኢፌክት ባይ ቻንስ ሊመጣ ይችላል። ባይ ቻንስ የመጣውን ደግሞ ሪል ኢፌክት ነው ብለን ማውራት ስለማንችል ሪሊ ነው ብለን ለመናገር የግድ ላርጅ ሳምፕል ሳይዝ ተጠቅመን አናላይዝ ማድረግ አለብን ማለት። ስለዚህ ከስድስቱ ኮምፖነንቶች ቶታል ፍሪ ፓራሜትር ፈልገን ሳምፕል ሳይዝ ከምናገኝባቸው ውስጥ ከስድስቱ ኮምፖነንት አንዱን የመጀመሪያው ማን ነው? ሪግሬሽን ኮኤፊሽንት ወይ ደግሞ ፓዝ ኮኤፊሽንት የሚባለው ነው ማለት ነው። ሁለተኛ ፋክተር ሎዲንግ ነው። ፋክተር ሎዲንግ ምንድን ነው? እያንዳንዱ ለምሳሌ ላተንት ቫሪያብል ካለን እያንዳንዱ ላተንት ቫሪያብል ባለፈው እንዳየነው በኢንዲኬተር ይለካል። እነዚህ ኢንዲኬተሮች ሪሊ ይህንን ላተንት ቫሪያብል በትክክል ለክተው ወይስ አልለኩትም? ይህንን ደግሞ የምናየው ፋክተር ሎዲንግ ቫልዩዋቸውን በማየት ነው። ብዙን ጊዜ 0.4 እና ከዛም በታች ከሆነ ላርጅ ሳምፕል ሳይዝ ያስፈልገናል። ምክንያቱም 0.4 እና ከዛም በታች ሆኑ ማለት ይህ አውትፑት በቻንስ ወይ በፕሮባቢሊቲ ሊሆን ይችላል፣ ወይም ራንደምሊ የመጣ ሊሆን ይችላል፣ ሪል ላይሆን ይችላል ማለት ነው። ስለዚህ ምን ያስፈልገን? ላርጅ የሆነ ሳምፕል ያስፈልጋል። ሪሊ አሶሲሽናቸው ወይም ፋክተሮቹ ሪሊ ይህንን ላተንት ቫሪያብል ለክተዋል ወይስ አልለኩም የሚለውን ነገር ለማወቅ የግድ ፋክተር ሎዲንጋቸው 0.4 እና ከዛም በላይ መሆን አለበት ነው። ስለዚህ እዚህ ላይ ያስፈልገናል 0.7 እና ከዛም በላይ ከሆነ ስሞል ሳምፕል ያስፈልጋል። ምክንያቱም የዚህ ፋክተር ሎዲንግ 0.7 ማለት በጣም ሃየር ነው። ሃየር ሆነ ማለት ይህ ኢፌክት የመምጣት ዕድሉ ምንድን ነው? ከፍተኛ ነው። ስለዚህ ስሞል ሳምፕል ሳይዝ ተጠቅመን ይህን አውትፑት ራን ማድረግ እንችላለን ማለት ነው። 0.4 እስከ 0.7 ከሆነ ደግሞ ሚዲየም ያስፈልገናል። ነገር ግን ከ0.4 እና ከዛም በታች ከሆነ ላርጅ ሳምፕል ሳይዝ ያስፈልገናል ማለት ነው። ይሄን ኤስቲሜት ለማድረግ በተግባር ለማየት እዚህ ላይ አንድ የሰራሁት አለኝ። አሁን ይሄ ምንድን ነው? እነዚህ ፋክተር ሎዲንጎች ናቸው። ይሄ ዋን አለ ስታታ ባይ ዲፎልት ለመጀመሪያዋ ኢንዲኬተር አንዳንድ ሰዓታት ለዚህ ማን ሰጥቷታል፣ ለዚህ ማን ሰጥቷታል እንደ ሪፈረንስ ላይ መስደህ ማለት ነው። አሁን 0.92 ነው፣ 0.97 ነው፣ 0.86 ነው፣ 0.87 ነው። እነዚህ ምንድን ናቸው? አሁን ፋክተር ሎዲንግ ናቸው። ስለዚህ እችና ፋክተር ሎዲንግ ለመስራት አንዷን ፋክተር ሎዲንግ ለመስራት የግድ ከ5 እስከ 10 ሳምፕል ያስፈልገናል ማለት ነው። ከስንት? ከ5 እስከ 10 ሳምፕል ያስፈልገናል። እችን ብቻ ለመስራት እኮ ነው። እችን ብቻ እችንም ለመስራት ከ5 እስከ 10 ሳምፕል ያስፈልገናል። እችንም ለመስራት ከ5 እስከ 10 ሳምፕል ያስፈልገናል። ወይም ደግሞ እንደ ብዙ ጊዜ ሩሎች ስለሚለያዩ አንዳንዶቹ ከ5 እስከ 20 ነው የሚሉ አሉ። አንዳንዶቹ ደግሞ ኖ ከ10 እስከ 20 ያስፈልጋል ሳምፕል ሳይዝ ይባላል። ግን ኦን አቨሬጅ ከ5 እስከ 20 ብለን መውሰድ እንችላለን። ነገር ግን እንደኛ ሪሰርች ኦብጀክቲቭ ስለሚሄድ ለምሳሌ ከ5 እስከ 20 ከወሰድ ነው እችንን ሳምፕል ሳይዝ እችንን ኤስቲሜት ለማድረግ እችን ፋክተር ሎዲንግ ጋር አንዷ ፋክተር ሎዲንግ ኤስቲሜት ለማድረግ ቢያንስ ከ5 እስከ 20 ሳምፕል ሳይዝ ያስፈልገናል። እችንም ለማድረግ ቢያንስ ከ5 እስከ 20 ያስፈልገናል። እችንም ከ5 እስከ 20 እችንም ከ5 እስከ 20 እችንም ከ5 እስከ 20 ሁሉንም እነዚህ ፋክተር ሎዲንጎች በሙሉ ከ5 እስከ 20 ሳምፕል ሳይዝ ያስፈልገናል ማለት ነው። እቺ ኤረር ቫሪያንስንም በኋላ ታያችኋለሁ አላት። እንደገና እቺ ኤረር ቫሪያንስ አንዷን ኤስቲሜት ለማድረግ ቢያንስ ከ5 እስከ 20 ወይም ደግሞ ከ10 እስከ 20 ሳምፕል ሳይዝ ያስፈልገናል ማለት ነው። እቺን ሪግሬሽን ኮፍ ቅድም ያለው ነው። ለምሳሌ አሁን ሶሻል ሳፖርት ፐርሰናል ስቲግማን አፌክት ያደርጋል፣ ሶሻል ሳፖርት ዲፕሬሽን አፌክት ያደርጋል ብለናል። ይሄን ድራው ስንስል ስለዚህ ሶሻል ሳፖርት ዲፕሬሽን አፌክት ያደርጋል የምትለው ለዚች ፓዝ ብቻ ምን ያስፈልገናል? ከ5 እስከ 20 ኦር ከ10 እስከ 20 ሳምፕል ሳይዝ ያስፈልጋል። እችንን ፓዝም ለመሳል ከ5 እስከ 20 ወይም ደግሞ ከ10 እስከ 20 ያስፈልገናል። እችንን ፓዝ ለመሳል ከ5 እስከ 20 ሳምፕል ሳይዝ ያስፈልገናል ማለት ነው፣ በተግባር ስናየው ማለት ነው። ስለዚህ ፋክተር ሎዲንግ ምንድነው? አሁን እንዳየው ነው። ለእያንዳንዷ ፋክተር ሎዲንግ ቢያንስ ከ5 እስከ 20 ኦር ከ10 እስከ 20 ምን ያስፈልገናል? ሳምፕል ሳይዝ ያስፈልገናል። ስለዚህ ቶታል ፍሪ ፓራሜትር ማለት የእነዚህን ድምር ነው ወስዶ በኋላ ስለምናየው። ሶስተኛ ደግሞ ሜጀርመንት ኤረር ይባላል። ኤቭሪ ኦብዘርቭ ቫሪያብል ሃዝ ሳም ኤረር ቫሪያንስ። ምክንያቱም አንድ ላተንት ቫሪያብል በሆነ ኢንዲኬተር ሲለካ እነዚያ ኢንዲኬተሮች ሪሊ የሆነ ላተንት ቫሪያብል ለመለካት ኢትሬቲቭሊ በሚሞክሩ ሰዓት ምን ይሰራሉ? ኤረር ይሰራሉ። ያቺ ኤረር ደግሞ ኤስቲሜት መደረግ አለባት። የተሰራው ስህተት ምን ያህል ነው የሚለው ደግሞ ኤስቲሜት መደረግ አለባት። ያቺ ኤስቲሜት ለማድረግ ደግሞ ምን ያስፈልገናል? ሳምፕል ሳይዝ ያስፈልጋል። ስለዚህ ማን መግባት አለበት? ሜጀርመንት ኤረርን ኮንሲደር መደረግ አለበት። ለምሳሌ ይችላል አሁን እቺ PS1 ፐርሲቭድ ስቲግማ 1 የተባለች ኢንዲኬተር ፐርሲቭድ ስቲግማ የተባለ ላተንት ቫሪያብል ለመለካት ኢትሬቲቭሊ በምትሞክር ሰዓት ምን ይሰራል? ኢ የተባለ ኤረር ቫሪያንስ ይሰራል። እቺ ኤረር ቫሪያንስ ደግሞ ኤስቲሜት መደረግ አለባት። ለዚህች ምን ያስፈልገናል? ሳምፕል ሳይዝ ያስፈልገናል።
ይህ ሳምፕል ሳይዝ እንደኛ ዲፔንድ ኦን ኦብጀክቲቭ ነው። ከ5 እስከ 20 መውሰድ እንችላለን፣ ከ10 እስከ 20 መውሰድ እንችላለን ማለት ነው። ሶስተኛው ነው ዲስተርባንስ ወይም ደግሞ ሬዚጁዋል ቫሪያንስ ኦፍ ኢንዶጂነስ ቫሪያብል ይባላል። ለምሳሌ አንድ ኤግዞጂነስ ቫሪያብል የሆነን ኢንዶጂነስ ቫሪያብል አፌክት በሚያደርግበት ሰዓት የሆነ ፓዝ በሳልነ ሰዓት ያነ ፓዝ ኢፌክቱ ሙሉ በሙሉ ልናውቀው አንችልም። የማናውቀው አንኤክስፕሌንድ የሆነ ቫሪዬሽን ወይም ደግሞ ሃናውን የሆነ ቫሪዬሽን አለ። ያነ ቫሪዬሽን ምን ይባላል? ዲስተርባንስ ይባላል ማለት ነው። ለምሳሌ ፕራክቲካል ላሳያችሁ። ለምሳሌ አሁን ሶሻል ሳፖርት ማንን አፌክት ያደርጋል? ፐርሲቭድ ስቲግማን አፌክት ያደርጋል። ሶሻል ሳፖርት ፐርሲቭድ ስቲግማን አዝ ፓርቲሲፓንትስ ሶሻል ሳፖርት ስኮር ኢንክሪዝ ባይ 1 ዩኒት ፓርቲሲፓንትስ ፐርሲቭድ ስቲግማ ዲክሪዝ ባይ ዋት 0.67 ይላል። ነገር ግን 0.67 ስናመጣ ግን ይሄ ሪሊ 100% ተገልጿል ማለት አንጂ ኤረር አለ ኢንዲዩስ የሚደረግ ይህ ከዚህ ያለው ኢፌክት ይህን ያህል ነው ብለን ለመናገር ወይም 0.67 ነው ብለን ለመናገር አንኤክስፕሌን የምናደርገው ወይ ሚስ የምናደርገው ቫሪዬሽን አለ። እቺ ኤረር ያታለች ቁጭ ያለች ኤረር አለች። ለምሳሌ ፐርሲቭድ ስቲግማ ዲፕሬሽን ላይ የሆነ ኢፌክት አለው ካልን የግድ ደግሞ ያልተገለጸ ኤረር ሆናቻች ኤረር አለች። ሶሻል ሳፖርትም እንዲሁ አንድ ኤረር አለች ላይ ማለት ነው። እቺ ኤረር የማን ድምር ናት? የዚህ ፓዝ እና የዚህ ፓዝ ሁለቱም ኤረር ይሰራሉ። የሁለቱ ኤረር ድምር ናት እቺ ማለት ነው። ስለዚህ እቺ ምን ትባላለች? ዲስተርባንስ ትባላለች። እቺ ዲስተርባንስ ትባላለች። ስለዚህ ሶሻል ሳፖርት ፐርሲቭድ ስቲግማን አፌክት ያደርገዋል ስንል አፌክት ያደረገውን አውትፑት ወይም ደግሞ ኢፌክት ይህን ያህል ነው ብለን ስንናገር ይህን ያህል ብለን ስንናገር ያልገለጽ ነው ግን ምን አለ? ቫሪዬሽን አለ። ምን እንለዋለን? ሬዚጁዋል ይባላል ወይም ደግሞ አንኤክስፕሌንድ ቫሪዬሽን ይባላል። ይህን ቫሪዬሽን ደግሞ ምን እንላታለን? ላይ ዲስተርባንስ ብለናታል። እቺ ዲስተርባንስ ግን እቺን ዲስተርባንስ ደግሞ ኤስቲሜት ለማድረግ ምን ያስፈልጋል? ሳምፕል ሳይዝ ያስፈልጋል። ለዚህች ምን ያስፈልገናል? ከ5 እስከ 20 ወይም ደግሞ ዲፔንድ ኦን አወር ኦብጀክቲቭ ከ10 እስከ 20 ሳምፕል ሳይዝ ያስፈልገናል ማለት ነው። ኦኬ ስለዚህ ዲስተርባንስ ተርም ኢዝ ዋት ኤ ፓርት ኦፍ አን ኢንዶጂነስ ቫሪያብል ኦር ዲፔንደንት ቫሪያብል ኢን ዘ ሞዴል ዛት ካንት ቢ ኤክስፕሌን ባይ ዚ ቫሪያብል ዛት ፕሪዲክት ኢን አወር ሞዴል። ለዚህ ለምሳሌ ሶሻል ሳፖርት ፐርሲቭድ ስቲግማ ፕሪዲክት ባደረገ ቁጥር ምን ይሰራል? ኤረር ይሰራል። ያቺ ኤረር ደግሞ ሪሊ ምን መሆን አለበት? ኢስቲሜት መደረግ አለበት። ለዛ ነው ስትራክቸራል ሳይኮሎጂ አድቫንስድ ሞዴል ነው ሲባል ምንድነው የምንሰራትን ኤረር ምን ያደርጋታል? አፕሮክሲሜት አድርጎ ያስቀምጣል። ነገር ግን አፕሮክሲሜት አድርጎ የሚያስቀምጥልን ኤረር ምን ያስፈልገዋል? ሳምፕል ሳይዝ ያስፈልገዋል ነው። ስለዚህ አራተኛው ማን ነው? ዲስተርባንስ ነው ማለት ነው። ስለዚህ የመጀመሪያው ምን አየነ? ሪግሬሽን ኮኤፊሽንት አየነ። ከዛ ምን አየነ? ፋክተር ሎዲንግ አየነ። ከዛ ሜጀርመንት ኤረር አየነ። አሁን ደግሞ ዲስተርባንስ አየነ ማለት ነው። አምስተኛው ምንድነው? ላተንት ቫሪያብል ቫሪያንስ የሚባል ደግሞ አለ። ላተንት ቫሪያብል ቫሪያንስ ማለት ሃው ማች ቫሪያቢሊቲ ኤግዚስት ኢን ላተንት ኮንስትራክት ኢትሰልፍ ነው። አንድ ላተንት ቫሪያብል በራሱ ምን ያህል ቫሪዬሽን አለው ፍሮም ኢንዲቪጁዋል ቱ ኢንዲቪጁዋል ነው። ለምሳሌ የኛ ሳምፕል 300 ሳምፕል ሳይዝ ቢኖረን 300 ሳምፕል ሳይዝ ኑሮ 300ዎቹን ሰዎች ዲፕሬሽናቸውን ብንለካ በአንድ በ9 አይተም ዲፕሬሽናቸውን ብንለካ ይህ ዲፕሬሽን ግን ፐርሰንት ቱ ፐርሰንት ያደርጋል ቫሪ ያደርጋል። ይሄ ዲፕሬሽን ላተንት ቫሪያብል ነው። ይህ ላተንት ቫሪያብል ግን ኢንዲቪጁዋል ቱ ኢንዲቪጁዋል ያደርጋል ቫሪ ያደርጋል። ይህ ቫሪያቢሊቲ ግን ስታንዳርድ አለው። ለምሳሌ ይህ ቫሪያቢሊቲ ከ0.5 እስከ 1.5 ከሆነ ምን እንለዋለን? ኖርማል ነው እንለዋለን። ነገር ግን ከ0.5 በታች ከሆነ ቫሪያቢሊቲው እነዚህ ሳብጀክቶች ምንድን ናቸው? ሲሚላር ናቸው ማለት ነው። ስለዚህ 300 ሳብጀክት የመጠየቅ ግዴታ የለብንም ወይ ብንጠይቅም ሪሶርስ ማባከን ነው የሚሆነው ማለት ነው። ለምን? ቫሪያቢሊቲ ስለሌለ አንዱን ሰው ብትጠይቀው ሌላው ሰው ብትጠይቀው ተመሳሳይ ነው። አንዱን ሰው መጠየቅ በቂ ነው። 300 ሰው ከመጠየቅ አንድ ሰው መጠየቅ በቂ ነው ማለት ነው። ምክንያቱም ቫሪያቢሊቲ የለም። እንደገን ከ1.5 እና ከዛም በላይ ቢሆንስ ቫሪያቢሊቲው ላተንት ቫሪያቢሊቲው ከ1.5 እና ከዛም በላይ እየሆነ በሄደ ቁጥር ደግሞ ምንድነው ሃየር የሆነ ቫሪያቢሊቲ አለ ማለት ነው። ሃየር የሆነ ቫሪያቢሊቲ ኖረ ማለት ደግሞ ማለት ስተዲ ሳብጀክታችን ሴሌክቲቭ አይደለም ማለት ነው። ለምሳሌ ስለ ስፖርታዊ እንቅስቃሴ እየወሰድን ስፖርታዊ እንቅስቃሴ በፍጹም ማድረግ የማይችል ሰውና ሁሌ ጂም የሚኖር ሰው ብንወስድ
እኒህ ሰዎች ሁለቶቹ ብንለካ ሃየር የሆነ ቫሪያብሊቲ አለ። ስለዚህ እነዚህ በተመሳሳይ ሳብጀክት አንድ ላይ ሆኖ መለካት የለባቸው፣ ኢንዲቪዥዋሊ መለካት አለባቸው። በአንድ ሳምፕል ወስደን ሁለቱም በአንድ ላይ ወስደን አናሊዝ መስራት የለበት። ስለዚህ ምን መደረግ አለበት? ኤክስክሉድ መደረግ አለበት አንዱ ፓርት ማለት ነው። ለዛ ነው ላተንት ቫሪያብል ቫሪያንስ ማለት አንድ ላተንት ቫሪያብል አክሮስ ኢንዲቪዥዋል ቱ ኢንዲቪዥዋል ቫሪ ያደርጋል ወይስ አያደርግም ነው። ለምሳሌ ዲፕሬሽን ወስደን ዲፕሬሽንን ለክተን 300 ሳምፕሎችን ወስደን ዲፕሬሽናቸውን ብንለካ የ300 ዲፕሬሽን ተመሳሳይ ቢሆን ምን እንላለን? 300 ሰው መጠየቅ አስፈላጊ አይደለም፣ አንዱን መለካት 300 ሰው መለካት ስለሆነ። ነገር ግን ከ300 ውስጥ ደግሞ ያንዱ በጣም ሃየር የሆነ የሌሎቹ ደግሞ ኦን ሚዲየም ከሆነ ሃየር የሆነ መሆን አለበት፣ ኤክስክሉድ መደረግ አለበት ማለት። ስለዚህ ላተንት ቫሪያብል ቫሪያንሱ 0.5 ከ0.5 እስከ 1.5 ከሆነ ምንድነው? ኖርማል ነው። ይህ ቫሪዬሽን ኖርማል የሆነ ቫሪዬሽን አለን። የኛ ስተዲ ሳብጀክቶች ናቸው። በቃ የሚፈለገውን ሳምፕል ሰሌክት አድርገናል ማለት ነው። ነገር ግን 1.5 እና ከዛም በላይ የሆነ በሄደ ቁጥር ምን እንላለን? ስለዚህ እነዚህ ስተዲ ሳብጀክቶች ምንድን ናቸው? ሃየር የሆነ ቫሪያብሊቲ ያላቸው። ስለዚህ ሳብጀክቶቹ ኤክስክሉድ የሚደረግ ሳብጀክት አለን እያልን ነው ማለት። ስለዚህ ለእያንዳንዱ ላተንት ቫሪያብል ቫሪያንስ ያስፈልገናል፣ ሳምፕል ሳይዝ ያስፈልገናል ማለት ነው። ስድስተኛውና የመጨረሻው ምንድነው? ኮቫሪያንስ ቢትዊን ላተንት ቫሪያብል ነው። ምንድነው ኮቫሪያንስ? በራሱ ባለፈው እንዳየነው ኮቫሪያ ማለት ሁለት ቫሪያብሎች እርስ በርሳቸውን የሚያደርጉ ኮቫሪ ያላቸውን ኮሪሌሽን የሚገልጽ ነው ማለት ነው። ለምሳሌ ሃየር የሆነ ኮሪሌሽን ቢትዊን ላተንት ቫሪያብል ካለ ምን እንለዋለን? ሜልቲ ኮሊኒያሪቲ ሀፕን ያደርጋል እንላለን። ነገር ግን ብዙ ጊዜ ለስትራክቸር ኢኮሎጂ ሞዴሊንግ ሜልቲ ኮሊኒያሪቲ ያን ያህል ኢምፖርታንት አይደለም። ግን ደግሞ በጣም ሃይ የሆነ ኮሊኒያሪቲ ካለ ደግሞ ምን ያደርጋል? ሞዴላችን ምን ያደርገዋል? አፌክት ያደርገዋል ማለት ያ ማለት ሪደንደንሲ ነው። ወይም ሞዴሉ ምን ያደርገዋል? ባድ ያደርገዋል ማለት ነው። ስለዚህ ምን ማለት በተቻለ መጠን 0.95 እና ከዛም በላይ ወይም ደግሞ 0.9 እና ከዛም በላይ የሆነ ኮሪሌሽን ቢኖራቸው ሁለት ላተንት ቫሪያብሎች ላተንት ቫሪያብል መጠየቅ አስፈላጊ አይደለም፣ አንዱ በቂ ነው ማለት ነው። ምክንያቱም ሁለቶች ምንድን ናቸው? ተመሳሳይ ናቸው። ሪደንደንሲ ነው የሚሆነው። ለምሳሌ ፐርሲቭድ ስቲግማ እና ኢንተርናላይዝ ስቲግማን በቱል ለክተን ኮሪሌሽናቸው 0.95 እና ከዛም በላይ ቢሆን ፐርሲቭድ ስቲግማ መለካት አስፈላጊ አይደለም፣ ኢንተርናላይዝ ስቲግማ መለካቱ በቂ ነው ማለት ነው። ምክንያቱም ሪደንደንሲ ነው። ሃየር የሆነ ኮሪሌሽን ካላቸው ሃየር የሆነ ኮሪሌሽን የመጣው ለምን ስለሆነ ነው? በተመሳሳይ ቱል ተለክተዋል። አይተሞቹ ወይም ኮሽኖቹ ወይም ደግሞ ኢንዲኬተሮቹ ተመሳሳይ ናቸው ማለት ነው። ስለዚህ በተመሳሳይ ነገር የሚለካ ኢንዲኬተር ድጋሚ መስራት የሪሶርስ እና የጊዜን ማባከን ነው የሚሆነው እንጂ ያን ያህል ኢምፖርታንት አይደለም። ስለዚህ ኮቫሪያንስን በትክክል ማየት አለብን። ኮሪሌሽን ብዙውን ጊዜ 0.85 እና ከዛም በላይ መሆን የለበትም ነው የሚባለው። ለአንዳንድ ሪሰርቾች ግን በጣም አስፈላጊ የሆነ ላተንት ቫሪያብሎች ካሉ እስከ 0.9ም መስራት እንችላለን። ነገር ግን ኮሪሌሽናቸው በጣም ሃየር የሆነ ኮሪሌሽን በመጣ ቁጥር ሪሶርስ ማባከን ነው እንጂ የሚሆነው ያን ያህል ኢምፖርታንት አለው። ስለዚህ ኮሪሌሽንን ማየት አለብን። ይሄንን ኮሪሌሽን ግን ኢስቲሜት ለማድረግ ምን ያስፈልገናል? ሳምፕል ሳይዝ ያስፈልገናል ማለት። ለምሳሌ ላሳያችሁ። አሁን ፐርሲቭድ ስቲግማ እና ዲፕሬሽን ኮሪሌሽን ሰርች አለው። ኮሪሌሽናቸው 0.000 ምናምን ነው። ስለዚህ ኮሪሌሽን የላቸውም ማለት ነው ሁለቶቹ ላተንት ቫሪያብሎች። ስለዚህ አሁን የነዚህ ኮሪሌሽን ግን 0.95 እና ከዛም በላይ ወይም 0.85 እና ከዛም በላይ ቢሆን ሁለቶቹ ቫሪያብሎች መለካት የለባቸው። አንዱ ቫሪያብል መለካት አንዱ ቫሪያብል መለካት ስለሆነ ምንም የሪሶርስ ማባከን እንጂ ሌላ ኢምፖርታንስ የለውም ማለት ነው። ስለዚህ ምን ይላል? ኮቫሪያንስ ኒር ቱ ፕላስ ኦር ማይነስ ኢንዲኬት ሪደንደንሲ ይላል። ለምሳሌ ይሄን ኮቫሪያንስ ግን ኔጌቲቭ እና ፖዚቲቭ ሊሆን ይችላል። ሪደንደንሲ ሆነ ወደ አንድ እየመጣ በሄደ ቁጥር 0.99 ምናምን የሆነ ኮሪሌሽን ካላቸው አንዱን ቫሪያብል መለካት ምንድን ነው በቂ ነው ማለት ነው። ስለዚህ ዩዚንግ ቶታል ፍሪ ፓራሜትር ሩል ምን ማወቅ እንችላለን? ቶታል ፍሪ ፓራሜትር ተጠቅመን ሳምፕል ሳይዝን ኳልኩሌት ማድረግ እንችላለን። ቶታል ፍሪ ፓራሜትር ስድስቶች ናቸው ብዙ ጊዜ እንደ ቶታል ፍሪ ፓራሜትር የሚወሰዱት። የመጀመሪያው ምንድነው? ሪግሬሽን ኮኤፊሽንት ነው። ሁለተኛው ፋክተር ሎዲንግ ነው። ሶስተኛ ሜጀርመንት ኤረር ነው። አራተኛ ዲስተርባንስ ነው። አምስተኛ ላተንት ቫሪያብል ቫሪያንስ ነው። ስድስተኛ አሁን ያየነው ኮሪሌሽን ነው ወይም ደግሞ ኮቫሪያንስ የሚባለው ማለት ነው። ስለዚህ እነዚህ ስድስት ፋክተሮች በትክክል መታወቅ አለባቸው ማለት ነው። እነዚህን ከአንድ ላይ ስንደምራቸው የእነዚህ ድምር ብንለዋለን
ቶታል ፍሪ ፓራሜትር ነው። ቶታል ፍሪ ፓራሜትር ማለት ነው ዜር ቫሊዩ ዲድንት ዲተርማይን ፕሪዲተርማይንድ ባይ ኤኒ አዘር ራዘር ዛን ኢት ኢዝ ቫሊዩ ዲተርማይን ባይ ዋት ዘ ዴታ ዊ ሃቭ። ቶታል ፍሪ ፓራሜትር ምንድነው? እዚህ ላይ አሁን ቶታል ፍሪ ፓራሜትር ቹዋልፉ ሪግሬሽን ኮኤፊሺየንት ፕላስ ፋክተር ሎዲንግ ፕላስ ሜጀርመንት ኤረር ፕላስ ላተንት ቫሪያብል ቫሪያንስ ፕላስ ዲስተርባንስ ፕላስ ኮቫሪያንስ ቢትዊን ላተንት ቫሪያብል ማለት የእነዚህ ድምር በሙሉ ምን ይባላል? ቶታል ፍሪ ፓራሜትር ይባላል ማለት ነው። ለምሳሌ ኢፍ ዊ ሃቭ ቲዮኒ ሪግሬሽን ኮኤፊሺየንት 57 ፋክተር ሎዲንግ 57 ሜጀርመንት ኤረር፣ ምክንያቱም ባይ ዲፎልት 57 ሜጀርመንት ካለን ወይም ደግሞ ፋክተር ሎዲንግ ካለን የግድ እያንዳንዱ ፋክተር ሎዲንግ ምን አለው? የራሱ ኤረር ቫሪያንስ አለው። 57 ይኖረናል፣ 5 ላተንት ቫሪያብል ይኖረናል፣ 4 ዲስተርባንስ ቢኖረን፣ 10 ኮቫሪያንስ ቢኖረን የእነዚህ ድምር ስንመጣ ማለት ነው 153። ይህ ምንድነው? ፍሪ ፓራሜትር ነው። ይህ ፍሪ ፓራሜትር ከ10 እስከ 20 ሳምፕል ሳይዝ ብንጠቀም ለምሳሌ 10 ብንጠቀም 1500 ሳምፕል ሳይዝ ያስፈልገናል ማለት ነው። 20 ብንጠቀም ማክሲመሙን ወደ 3000 ምናምን ሳምፕል ሳይዝ ያስፈልገናል ማለት ነው። ስለዚህ ምን እንጠቀማለን? በስትራክቸር ሳይኮሎጂ ሞዴሊንግ አንዱ የሳምፕል ሳይዝ ካልኩሌሽኑ ምንድነው? ቶታል ፍሪ ፓራሜትር ነው። ዘ ሞስት ኢምፖርታንት የሚባለው ነው ይሄ። ምክንያቱም እያንዳንዷን ኤስቲሜት የምናደርጋትን ነገር ኳልኩሌት አድርገን ነው የምናስቀምጣት። ለእያንዳንዷ አይተም፣ ለእያንዳንዷ ኤረር ቫሪያንስ፣ ለእያንዳንዷ ፋክተር ሎዲንግ፣ ለእያንዳንዷ ሜጀርመንት ሞዴል፣ ለእያንዳንዷ ነገር ሳምፕል ሳይዝ ያስፈልገናል ማለት ነው። ለሁሉም ነገር ኤስቲሜት አድርገን እናስቀምጣለን። ምን መጣልን ማለት ነው? 153 ፍሪ ፓራሜትር ለምን እንደምሳሌ የተጠቀምነው ነው። 153 ምንድን ነው? ፍሪ ፓራሜትር ነው። እነዚህን ያህል ፍሪ ፓራሜትር ይህ ሞዴል ኤስቲሜት ያደርጋል እያልነው ነው። አሁን ይሄን 153 ፍሪ ፓራሜትር አለን ማለት የኛ ሞዴል 153 ምን አለው? ፍሪ ፓራሜትር አለው ኤስቲሜት ማድረግ ያለበት። ስለዚህ ይህንን ፍሪ ፓራሜትር ኤስቲሜት ለማድረግ ምን ያስፈልገዋል? ሳምፕል ሳይዝ ያስፈልገዋል። ለምሳሌ ሩል ኦፍ ተምቡ ከ10 እስከ 20 ከሆነ ሚኒመም ቢያንስ 10 ቢሆን 1530 ያስፈልገናል። 20ውን ብንጠቀም ማክሲመም ብንጠቀም ደግሞ 3000 ምናምን ሳምፕል ሳይዝ ያስፈልገናል እንደማለት ነው። ስለዚህ ቶታል ፍሪ ፓራሜትር ምንድነው? በጣም ኢምፖርታንት የተባለው የስትራክቸር ሳይኮሎጂ ሞዴሊንግ ሳምፕል ሳይዝ ካልኩሌሽን ነው። አሁን በሌሎች በሊኒየር እና በሎጂስቲክ ሪግሬሽን ፕሪቫለንስ ተጠቅመን ሲምፕል ፖፑሌሽን ፕሮፖርሽን በመጠቀም ወይም ዳብል በመጠቀም ኳልኩሌት ማድረግ እንችላለን። ብዙ ጊዜ የሚመጣው 388 400 405 ምናምን ነው የሚመጣው። ለዛ ነው ስትራክቸራል ላርጅ የሆነ ሳምፕል ሳይዝ ያስፈልገዋል የምንለው። እያንዳንዷን ነገር ኳልኩሌት ተደርጋ ነው የምትመጣው። ምክንያቱም ኋላ ሞዴሉ ፊት አያደርግልንም። እያንዳንዱ ነገር ከመነሻችን ገና ፕሮፖዛል ስንጽፍ እያንዳንዷን ነገር ይሄ ሃይፖቴቲካል ሞዴል የምናስቀምጠው ነው። ባይዘው ወይ ሃይፖቴቲካሊ ይህን ኤስቲሜት እናደርጋለን ብለን ስናስብ ሃይፖቴቲካል ሞዴል ስንስል እያንዳንዷን ሪግሬሽን ኮኤፊሺየንት አንድ ቫሪያብል ይሄን አፌክት ያደርገዋል፣ ይህ ኢንዲፔንደንት ቫሪያብል ይሄን አፌክት ያደርገዋል፣ ይህ ይሄን አፌክት ያደርገዋል ስንል እያንዳንዷን ደምረን እያንዳንዷን ነገር ኤስቲሜት አድርገን ለእያንዳንዷ ነገር ያስፈልገናል ሳምፕል ሳይዝ ካልኩሌት ማድረግ ስላለብን ማለት ነው። ይሄን ነገር የምንጨርሰው ገና ፕሮፖዛል ላይ ነው። ዳታውን ከሰበሰብነው በኋላ ምን ማድረግ ስለማንችል ማለት ነው። ስለዚህ ሪል የሆነ ካልኩሌሽን ያስፈልገዋል። ዋናው በስትራክቸር ሳይኮሎጂ ሞዴሊንግ የምንጠቀምበት ቶታል ፍሪ ፓራሜትር የሚባል ነው። ስለዚህ ቶታል ፍሪ ፓራሜትር ነው የስድስቶቹ ድምር ነው። ሰመራይዝ ለማድረግ የማን የሪግሬሽን ኮኤፊሺየንት፣ የፋክተር ሎዲንግ፣ የሜጀርመንት ኤረር፣ የላተንት ቫሪያብል ቫሪያንስ፣ የዲስተርባንስ እና የኮቫሪያንስ የስድስቶቹ ድምር ምን ይመጣል? ቶታል ፍሪ ፓራሜትር። የቶታል ፍሪ ፓራሜትር ማለት ነው እኛ ባለን ዴታ ኢስቲሜት ሊደረግ የሚችል ማለት ነው። ኦኬ አሁን የማሳያችሁ ደግሞ ሌላው ሁለተኛው ምንድነው? የፔሪየር ሳምፕል ሳይዝ ካልኩሌሽን ይባላል። ለስትራክቸር ሳይኮሎጂ ሞዴሊንግ ፔሪየር ሳምፕል ሳይዝ ካልኩሌሽን ይባላል። ካልኩሌተር ነው። ዳንኤል የሚባል ሰውዬ ነው ክሬት ያደረገው። ስለዚህ እሱነን ኦንላይን ላሳያችኋለሁ። ኦንላይን ላይ ያላችሁን ላተንት ቫሪያብል ያላችሁን ኦብዘርቭ ቫሪያብል የምትፈልጉትን ስታስቀምጡ ነው በራሱ አውቶማቲክ ካልኩሌሽን። ይሄን ካልኩሌሽን አያስፈልገኝም ካላችሁ ያላችሁን ላተንት ቫሪያብል ያላችሁን ኦብዘርቭ ቫሪያብል ስትሰጡት ራሱ ካልኩሌት የሚያደርግላችሁ አለ። ግን ለሁሉም ተክ ስለማገለግል ዲፔንድ ኦን ኦብጀክቲቭ ማለት ነው። ስለዚህ እዚህ ላይ ፒሪየር ካልኩሌት አድርጌው ስለነበረ መጥቶልኛል። ፔሪየር ሳምፕል ካልኩሌሽን ብለን ሰርች እናደርጋለን። ኦኬ ከዛ ካልኩሌተር ነው ፔሪየር ሳምፕል ሳይዝ ፎር ስትራክቸር ሳይኮሎጂ ሞዴሊንግ ይላል።
እችን ክሊክ እናደርጋለን። ኦኬ ይሄ ነው ካልኩሌተሩ። ስለዚህ እኛ ነው የምናስገባለት ኤፕሬስ ሳምፕል ሳይዝ ካልኩሌተር ፎር ስታር ሳይኮሎጂ ሞዴሊንግ ይላል። ዚስ ካልኩሌተር ዊል ኮምፒውት ዘ ሳምፕል ሳይዝ ሪኳየርድ ፎር ስተዲ ዛት ዩዝ ስታር ሳይኮሎጂ ሞዴሊንግ ነው። ይሄ ግን የሚጠቅመው ለምንድን ነው? ለስታር ሳይኮሎጂ ሞዴሊንግ ብቻ ነው የሚጠቅመው። ስለዚህ እያንዳንዷን ነገር ዲሳይድ አድርገን ለምሳሌ ምን ይላል? አንቲሲፔትድ ኢፌክት ሳይዝ ይላል። ቅድም ምንድን ያለው ሪግሬሽን ኮኤፊሽንቱ ሃየር ኤንድ ሎወር በሆነ ቁጥር ሳምፕል ሳይዝ ላይ ኢፌክት አለው ብለናል። ለምሳሌ 0.5 ሲሆን አንቲሲፔትድ ኢፌክት ሳይዙ ሎወር የሆነ ሳምፕል ሳይዝ ያስፈልገናል ብለናል። 0.3 ሲሆን ደግሞ ሚዲየም የሆነ ሳምፕል ሳይዝ ያስፈልገናል ብለናል። 0.1 ከሆነ ግን ላርጅ የሆነ ሳምፕል ሳይዝ ያስፈልገናል ብለናል። ይሄ ፕራክቲካል እዚህ ላይ ማየት እንችላለን። ምክንያቱም ሎወር የሆነ አንቲሲፔትድ የሆነ አውትካም ካለው ያን ሎወር የሆነ አንቲሲፔትድ አውትካም ባይ ቻንስ ሊሆን ስለሚችል ላርጅ ሳምፕል ሳይዝ ከጠማን ኢንሹር ማድረግ አለብን። ለምሳሌ አንቲሲፔትድ ኢፌክት ይላል። ለምሳሌ የምንበለው ይሄንን 0.5 እንበለው። ዲዛይር ስታቲስቲካል ፓወር ሌቭል ይላል። ዲዛይር ስታቲስቲካል ፓወር ሌቭል ማለት ይሄ በፐርሰንት ነው። ለምሳሌ 80% አሁን የተቀመጠው ባይ ዲፎልት ይሄ ነው። 80%ቱን ትሩ ኢፌክት እናውቃለን እያልነው ነው። ይሄ 0.8 ነው። 80% ኢፌክት ትሩ ኢፌክት ሳይዝ ይሄን እንዳለ እንውሰደውና ላተንት ቫሪያብል ለምሳሌ 5 ላተንት ቫሪያብል ቢኖረን ኦኬ ይሄ ኦብዘርቭድ ቫሪያብል ነው። ለምሳሌ 15 ኦብዘርቭድ ቫሪያብል ቢኖረን ይሄን ፕሮባቢሊቲ ሌቭሉ ነው እንዳለ ካልኩሌት ብንለውን ሚኒመሙን ማክሲሙም ኳርታ ይሰጠና ማለት ነው። ራሱ ሶፍትዌር ነው። ስንት ሰጠነ ማለት ነው? በዚህ አሁን ሚኒመም ሳምፕል ሳይዝ ፎር ዘ ሞዴል ስትራክቸር ኢዝ ዋት 200 ነው። ኦኬ ዘመኑ ሳምፕል ቱ ዲቴክት ይሄን ነገር ዲቴክት ለማድረግ የሚያስፈልገው ስንት ሳምፕል ሳይዝ 38 ሳምፕል ሳይዝ ያስፈልገዋል። ምን አዘሎ ውስጥ ማለት ነው። አሁን ይሄ የመጣው በጣም ላወር የሆነ ሳምፕል ሳይዝ ያስፈልገናል። ለምንድን ነው ይሄ ላወር ሳምፕል ሳይዝ የመጣው? እችን ቅድም የሰጠናት 0.5 እና ከዛም በላይ የሆነ በሄደ ቁጥር ሪሊ ይህ አውትፑት ሪሊ ነውን ነው ብለን ስለምናቅ ላወር የሆነ ሳምፕል ሳይዝ ከተጠቀመን ይሄንን አውትፑት ራን ማድረግ እንችላለን ማለት። ነገር ግን የዚህ ኢፌክት ሳይዝ አዘው እንዳለ ሙሉ ላቫሪያብል እንዳለ ሳይቀየር 0.1 ብናደርገው 0.1 ብናደርግና ካልኩሌት እንበለው ምን ያህል ላርጅ እንደሚመጣ። ኦኬ ምንም ሳንቀይር ኢፌክት ሳይዝ በመቀየር ብቻ 1500 ምን መጣ? 1500 ስንት መጣ? 99 መጣ ማለት ነው። ስለዚህ ዋናው ነገር ምንድነው? እዚህ ላይ ይሄን ያስገባው። ለምሳሌ አሁን ይሄንን 0.3 ብናደርገው ይቀንሳል። 0.3 ብናደርገው ካልኩሌተር ነው የኦንላይን ነው የሚሰራው። ኦኬ ስንት መጣ? 200 መጣ ማለት ነው። ስለዚህ ምንድነው ይሄንን ፒሪየድ ሳምፕል ካልኩሌሽን በመጠቀም ያን ለምሳሌ የመጀመሪያውን አንቲሲፔትድ ኢፌክት ሳይዝ እናስገባለታለን። ሁለተኛ ዲዛይር ስታቲስቲካል ፓወር እናስገባለታለን። ይሄንን ላተንት ቫሪያብል እናስገባለን። ከዚህ ላይ ኦብዘርቭድ ቫሪያብል እናስገባለን። ለምሳሌ 30 ቢኖረን 30 ብለን መቀየር እንችላለን። የዚህን ኢፌክት ሳይዝ ለምሳሌ 0.1 ማለት እንችላለን። እዛው ላይ ካልኩሌት ብንለው ነው በጣም ብዙ ነው የሚመጣው። ይሄው ራሱ መጣ ማለት ነው። ስለዚህ እችን አሁን 0.3 እንበላት። ቶንደር መጣ ማለት። ስለዚህ ምንድነው አንቲሲፔትድ የሆነ ኢፌክት ሳይዝ ወይም ሪግሬሽን ኮኤፊሽንቱ ሃየር ኤንድ ሃየር እየሆነ በመጣ ቁጥር ስሞል ሳምፕል ሳይዝ ያስፈልገናል የሚለውን ነገር ኢንሹር አድርገናል ማለት ነው። ነገር ግን ኢፌክት ሳይዙ ደግሞ 0.1 እና ከዛም በታች የሆነ በሄደ ቁጥር ላርጅ የሆነ ሳምፕል ሳይዝ ያስፈልገናል። ምክንያቱም ይሄን ኢፌክት ሳይዝ በጣም ላወር እየሆነ መጣ ማለት ይህ ላወር የሆነ አውትፑት ወይም አውትካም ምን ሊሆን ይችላል? ባይ ቻንስ የመጣ ሊሆን ይችላል። ስለዚህ ይሄ ነገር ኢንሹር ለማድረግ ላርጅ ሳምፕል ሳይዝ ያስፈልገናል ማለት ነው። የዛሬው ትምህርታችን እዚህ ላይ እናበቃለን። እናመሰግናለን።